በደጉ መልከ መልካምና ጸባይ ሰናየው ልጅ ለሀገሬ መጫወት ከዚህ በኋላ አይገባኝም ሲል ተናገረን። ቁርጥ ያለ ውሳኔውንም አስተላለፈን። በዚህ ማለያዬ ብዙ ነገር ለሀገሬ አድርጌያለሁ፣ ብዙ ዋጋ ከፍያለሁ ሲልም የእግር ኳስ አመሻሹን በብሔራዊ ቡድን እንደማያደርግ እንቅጩን አሳውቀዋል። የአፍሪካ እግር ኳስ ሲነሳ ስማቸው በቀዳሚነት ከሚጠሩ ኮከቦች መካከል አንዱ የሆነው ሳዲዮ ማኔ ራሱን ከሴኔጋል ብሔራዊ ቡድን ማግለሉን በይፋ አስታውቋል። በ2026 ዓለም ዋንጫ 32 ውስጥ መግባት ችላ የነበረችው ሴኔጋል ከቀናት በፊት በቤልጂየም ተሸንፋ ከውድድሩ መሰናበቷ ይታወሳል። የብሔራዊ ቡድን ጉዞ ከጥሎ ማለፍ በላይ ሳይጓዝ መቅረቱን ተከትሎ በአገሪቱ እግር ኳስ ታሪክ ደማቅ ታሪኮችን መጻፍ የቻለው ሳዲዮ ማኔ በ34 ዓመቱ ራሱን ከብሔራዊ ቡድን ጨዋታዎች ማግለሉን በይፋ አስታውቋል። ሳዲዮ ማኔ 132 ጨዋታዎችን ለቴራንጋ አንበሳዎቹ ማድረግ የቻለ ሲሆን በአጠቃላይ ለ14 ዓመታት ያህል ለብሔራዊ ቡድኑ በማገልገል 55 ጎሎችን ደግሞ ማስቆጠር ችሏል። ማኔ በ2021 ከሴኔጋል ብሔራዊ ቡድን ጋር የአፍሪካ ዋንጫን ያሸነፈ ሲሆን በ2025 ደግሞ ከሞሮኮ ጋር በነበረው የፍጻሜ ጨዋታ ላይ ሀገሩን ለድል ማብቃት ቢችልም በከፋ ውሳኔነት ሞሮኮ አሸናፊ እንደሆነች መወሰኑ ይታወሳል። ለዚህ ብሔራዊ ቡድን ያለኝን ሁሉ ሰጥቻለሁ ያለው ሳዲዮ ማኔ ለአገሬ ባንዲራ መስዋዕትነትን ከፍያለሁ፣ በቀጣይም በየትኛውም ዘርፍ አገሬን ለማገልገል ዝግጁ ነኝ ሲል ስንብቱን ከምስጋና ጋር ይፋ አድርጓል። በክለብ እግር ኳስ በሳውዲው ክለብ አልናስር የሚገኘው ማኔ በተለይም ለእንግሊዙ ክለብ ሊቨርፑል በመጫወት አስደናቂ ጊዜያትን በማሳለፍ ደማቅ ታሪክን መጻፉ አይዘነጋም። የ34 ዓመቱ ሳዲዮ ማኔ ከዓለም አቀፍ እግር ኳስ ጡረታ መውጣቱን በይፋ አስታውቋል። ከአፍሪካ እግር ኳስ ታላላቅ አፈ ታሪኮች አንዱ የነበረው ተጫዋች በዚህ መልኩ ከብሔራዊ ቡድን ጋር ያለውን የተጫዋችነት ጉዞ አጠናቋል። ማኔ ወደፊትም ከሴኔጋል ብሔራዊ ቡድን ጋር እንደ አሰልጣኝ ወይም በሌላ የኃላፊነት ሚና መስራት እንደሚፈልግ ሳይሸሽግ ገልጿል። ማኔ ያሳካቸው ቁጥሮች እጅግ አስደናቂዎች ናቸው። 54 ጎሎች፣ 29 አሲስቶች፣ የ2022 የአፍሪካ ዋንጫ አፍኮን ሻምፒዮና፣ 2 ጊዜ የአፍኮን ሁለተኛ ምርጥ ተጫዋች፣ 2 ጊዜ የአፍኮን ምርጥ ተጫዋች፣ 2 ጊዜ የአፍሪካ የዓመቱ ምርጥ ተጫዋች፣ ለአንድ ትውልድ መሪና ተምሳሌትም ሆኖ ያሳለፈ ድንቅ ኮከብ ነበረ። ታዲያ የተወደዳቸው የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንትና ሰብስክራይብ እያደረጋችሁ አገሩ ሴኔጋልን በአፍሪካ ዋንጫ የፍጻሜ ጨዋታ ላይ እንደምን ታደጋት ስንል እናያለን። አብራችሁን ቆዩ። እግር ኳስ በሞሮኮ ለ17 ደቂቃ አበደች። የማይፈጠሩ የሚመስሉ ጉዳዮች 69500 ተመልካቾችን በሚይዘው ንጉስ ሞላይ አብደላ ስታዲየም ተፈጠሩም። ተጫዋቾች ሜዳ ለቀው ወጡ። ደጋፊዎችም ከጸጥታ አካላት ጋር ግብ ገጠሙ። ነገሮች ለገላጋይ እስከሚያስቸግሩ ድረስ ሰላማዊው ውብ ሜዳ በአንድ ጊዜ ደፈረሰ። ስሜት ውስጥ የገባቸው እግር ኳስ ከዚህ እብደቷ የሚፈውሳት አንድ ሐኪም ባታገኝ ምን ሊፈጠር እንደሚችል መገመት ቀላል ነበረ። ይሄ የአፍሪካን እግር ኳስ ስም ለመታደግ በራባት የተፈጸመ የሳዲዮ ማኔ ትልቅ ገድል ነው። አመለሸጋው የባምቢሊ ተወላጅ ከራስ በላይ ደጋግሞ ከአገሩም ከፍ ብሎ ስለ አፍሪካ እግር ኳስ ብዙ የተጨነቀበት ከብሔራዊ ቡድኑ አሰልጣኝ በላይ አስተዋይ ሆኖ የታየበት በደቂቃዎች ልዩነት ዓለም ስለሱ እንዲያወራም እንዲመሰክርም ምክንያት የሆነውን ተግባር የፈጸመበትን ምሽት አሳለፈ። ውዝግቡ የመጀመሪያው ሴኔጋልና ሞሮኮ ለፍጻሜ መድረሳቸው ከተረጋገጠበት ዕለት አንስቶ ነው። የሴኔጋል ብሔራዊ ቡድን አባላት የፍጻሜ ጨዋታው ወደሚደረግባት ራባት በባቡር ካመሩ በኋላ ባረፉበት ሆቴልና በልምምድ ቦታ መንገላታት እንደደረሰባቸው እንዲሁም ደጋፊዎቻቸው የመግቢያ ትኬት የተፈቀደላቸው ቁጥር ዝቅተኛ በመሆኑ ቅሬታቸውን
ለካፍ አሳውቀዋል። በዚህ መልኩ የተጀመረው የሞሮኮና የሴኔጋል ውዝግብ በወቅቱ በካፍ ኃላፊነት የተፈታ ቢመስልም በፍጻሜ ጨዋታው የዓለምን ትኩረት የሳበ ትልቅ ድራማ ተስተውሎበታል። ምንም እንኳን ቀድሞ የነበረው ጉዳይ ለምሽቱ ሁኔታ መፈጠር በቂ ምክንያት ባይሆንም በዋና ከተማዋ ራባት የነበረው ትልቅ ድግስ ግን መጨረሻ ሳይኖረው ሊጠናቀቅ ተቃርቦ ነበረ። ሁለቱ ቡድኖች የተገናኙበት የፍጻሜ ጨዋታ መደበኛ 90 ደቂቃው 0-0 ተጠናቆ የባከነ 8 ደቂቃ ይጨመራል። የተጨመረው የባከነ ሰዓት 91ኛው ደቂቃ ላይ ሴኔጋል ግብ ብታስቆጥርም የዕለቱ ዋና ዳኛ ግን ጥፋት ነው በሚል ግቡን ይሽሩትና ጨዋታው ይቀጥላል። በ5 ደቂቃ ልዩነት ደግሞ 96ኛው ደቂቃ ላይ የሴኔጋሉ ተከላካይ ኤልሃጂ ማሊክ ዲዩፍ ብራሂም ዲያዝ ላይ በሰራው ጥፋት ሞሮኮ ፍጹም ቅጣት ምት አገኘች። ልብ አንጠልጣዩ ድራማ የሚጀምረው እዚህ ጋር ነው። ቀደም ባለው ያስቆጠሩት ግብ የተሻረባቸው የሴኔጋል ተጫዋቾችና አሰልጣኞች የተሰጠውን ፍጹም ቅጣት ምት ተቃወሙ። የብሔራዊ ቡድኑ ዋና አሰልጣኝ ፓፔ ቲያኦ ተጫዋቾች ጨዋታውን አቋርጠው ሜዳ ለቀው እንዲወጡ አደረገ። የሴኔጋል ደጋፊዎችም ከጸጥታ አካላት ጋር ግብ ላይ ናቸው። የተፈጠረውን ነገር ቆሞ ከመመልከት ውጪ አንዳች መፍትሄ ያመጣ ሰው አልነበረም። ብቻውን ሜዳ ውስጥ የነበረውና ፈጥኖ ለመውጣት ያልተጣደፈው የቀድሞ የሊቨርፑል አጥቂ ሳዲዮ ማኔ የራሱ አሰልጣኝ የሰራውን ስህተት ወደ ኋላ በመተው የቡድን ጓደኞቹ ወደ ሜዳ እንዲመለሱ አደረገ። የወቅቱ የአልናስር አጥቂ ማኔ ለ17 ደቂቃ ተቋርጦ የነበረው ጨዋታ እንዲቀጥል ከማድረጉ ባሻገር ወትሮም ቢሆን የአህጉሩ እግር ኳስ ላይ እንከን የማያጡትና ለማብጠልጠል ሰበብ የሚፈልጉት መገናኛ ብዙሃን በፍጥነት አፋቸውን እንዳይዙም አደረገ። አይደለም በአንድ ትልቅ የፍጻሜ ውድድር ላይ ለዚያውም የዓለም እግር ኳስ የበላይ ጠባቂ ተቋም ፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ባሉበት ይቅርና በትንንሽ ጨዋታዎች እንኳን የማይመከረው እንዲህ አይነቱ ተግባር መፈጠሩ አስደንጋጭ ቢሆንም እንደ ሳዲዮ ማኔ አይነት አዳኝ ማግኘቱ ግን የአፍሪካን እግር ኳስ ከጉዱ እንደመታደግ ሆኗል። ምንም እንኳን የተቋረጠው ፍጻሜ በእንደዚህ አይነት ሁኔታ መቀጠሉ አንድ ነገር ሆኖ ሳለ የሴኔጋል ብሔራዊ ቡድን አሰልጣኝ ፓፔ ቲያኦ በዚህ ዘመን የትኛውም ነገር ቢፈጠር ተጫዋቾች ሜዳ ለቀው እንዲወጡ በዚያ ልክ ስሜታዊ መሆኑ ፍጹም ስህተትና የአህጉሩን እግር ኳስ አሳልፎ እንደመስጠት ይቆጠራል። በግዙፉ ስታዲየም ያልጠበቁት የገጠማቸው የዕለቱ ዋና ዳኛ ለ17 ደቂቃ ተቋርጦ የነበረውን ጨዋታ ለማስቀጠል የሰጡትን ፍጹም ቅጣት ምት ማስመታት ነበረባቸው። በስፔን የተወለደውና ለሞሮኮ የሚጫወተው ብራሂም ዲያዝ ፍጹም ቅጣት ምቱን ለመምታት ከኤድዋርድ ሜንዴ ፊት ለፊት ቆመ። የሞሮኮን የ50 ዓመት ዋንጫ የማጣት ጥያቄ ለመመለስ ይሄ አወዛጋቢ ፍጹም ቅጣት ምት መቆጠር ነበረበት፣ ግን አልሆነም። ብራሂም ዲያዝ አገሩ ዋንጫውን ለማሳካት የተቃረበችበትን ፍጹም ቅጣት ምት ሳይጠቀምበት ቀረ። የ26 ዓመቱ የሪያል ማድሪድ አጥቂ በቅንጦት የመታት ፓኔካ ሜንዲ እጅ ላይ በቀላሉ አረፈች። ጨዋታው ወደ ተጨማሪ 30 ደቂቃ አመራም። በእነዚህ ደቂቃዎች ውስጥ ፓፔጉዌ የቴራንጋ አንበሶቹን አሸናፊነት ያወጀችና ሴኔጋልን ከሞት አፋፍ የመለሰች ግሩም ጎል አስቆጠረ። ድራማ የበዛበት የአፍሪካ ዋንጫ ፍጻሜ በሳዲዮ ማኔ አስተዋይነት ታግዞ ሴኔጋልን ሞሽሮም ደግሞም ለአህጉሩ እግር ኳስ ሌላ ትልቅ የቤት ሥራ ትቶ አለፈ። ኮከቡ ሳዲዮ ማኔ አሁን ማንኛውንም መስዋዕትነት የከፈለላት ሀገሩን በእግር ኳስ በመጫወት ላይ ያገለግላት በቃይም ብሏል። ሳዲዮ ማኔ በሊቨርፑል ቤትና በአውሮፓ ሀገራት ክለብ ያካበታቸውን በርካታ ረብጣ ገንዘቦቹን ካዝናዬ ውስጥ ቁጭ ብለው ሚሊዮነር ልሁን እያለ አይጠባበቅም። ሌክዠሪ መኪና፣ ሌክዠሪ ቤቶች አያስገርሙትም። የሀገሩ ትንንሽ ጎጆዎች፣ የሀገሩ ያልተማሩ ሕፃናት፣ የሀገሩ ታማሚ ዜጎች ሆስፒታል፣ ትምህርት ቤት፣ ስታዲየሞች ያስፈልጋቸዋል በሚል
የሚያገኛቸውን በርካታ ዶላሮቹን ለወገኖቹ እያቀበለና እየሰራ አዲስ እሳቤን በሴኔጋል መንደር ውስጥ መፍጠር ችሏል። ሳዲዮ ማኔ የመጣበትን አልዘነጋም። ለእግር ኳስ ሲፈተን በባዶ እግሩ በአጎቱ ቤት እየተኛ ነበረን። እግር ኳስን አንድ ብሎ የጀመረው በቡቱቱ ጫማ የጀመረው እግር ኳስ በአውሮፓ የወርቅ ጫማዎች እንደተሞሸረን ከብሔራዊ ቡድኑ ጋር በቃኝ ሲል ተለያየን። ሳዲዮ ማኔ። ተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደውል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን ስለ ሳዲዮ ማኔ ምን ያስታውሱ ይሆን? ይጻፉልን። እኛ በዚሁ ተሰናበትን። ቸር ያገናኘን።